ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አለው አልሐምዱሊላህ ረብል ዓለሚን። እስኪ ዛሬ የኮኮናት ኬክ እንስራ። ቶሎ ቶሎ ነው እንትምለው ረመዳን ታውቃላችሁ፣ ጊዜ የለም። የኮኮናት ኬክ እንስራ። ይሄኛው ጃህዝ ነው የኮኮናት ኬክ። እዚህ ጋር ደግሞ ፍሬሽ ኮኮናት ነው ይሄ። እዚህ ጋር 3 እንቁላል አዘጋጅቻለሁ። ኬኩ እዚህ ጋር ያለው ካርቶኑ ዱቄቱ ጃህዝ ስለሆነ ብዙ ነገር አይፈልግም። ከዚያ እዚህ ጋር ደግሞ 1 ኩባያ ወተት፣ ኖርማል ወተት 1 ኩባያ አዘጋጃለሁ። ከዚያ እንቁላላችን ላይ ትንሽ ቫኒላ እንጨምራለን፣ የግድ ነው ለሽታ። ከዚያ 1 ኩባያ ወተት እንጨምራለን። ከዚያ 1 ኩባያ ዘይት እንጨምራለን። ከዚያ ያዘጋጀነውን ካርቶን ዱቄት እንጨምርበታለን። የኮኮናቱን ጃህዝ ማለት ነው የተዘጋጀውን። እሺ እንደዚህ ያዘጋጅተናል እንትናችንን እንዲህ በወፍራሙ ማለት ነው። ከዚያ ምንድን ያደረኩት ፍሬሹን ኮኮናትና የደረቀውን ኮኮናት ቀላቅዬ ነው። በኋላ ከላይም ለማድረግ ስለምፈልግ እንዳያንሰኝ ብዬ ማለት ነው። ከዛ እዚህ ጋር ባይሬክሳችንን አዘጋጅተናል። ዙብዳ እንነፋበታለን። ከዛ በኋላ ያዘጋጀነውን ከዚያ መታ እናረግና ዳቦ ቤት እናስገባለን። ቢያንስ 40 ደቂቃ 45 ደቂቃ በቂው ነው። ደግሞ ኬካችንን አስገብተናል ዳቦ ቤት። ይሄ ኮኮናት ግማሹ ፍሬሹን ነው። ይሄ የምታዩት ይሄ ፍሬሹ ነው። ይሄኛው ደግሞ ደረቁ ነው። ከዛ ከላይ ለዲኮር የምናደርገውን በሀሊብ መሀላ እንጨምርበትና ትንሽ ከዛ እናቀላቅለዋለን። ግማሽ ሀሊብ መሀላ ጨመርኩበት። ይኸው እንዲህ ለስለስ ብሏል። ለስለስ ነው ማለት ያለበት ከላይ ስለምናረግ። ከዛ ኬካችን ሲበስል ከላይ እናረጋለን። እሺ አሁን ደግሞ ሳላሳያችሁ ረስቼ ይሄኛው የኮኮናት ሀሊብ የኮኮናት ወተት ማለት ነው። ይሄ የኮኮናት ወተት 1 ኩባያ 1 ጣሳ ሙሉውን የጨመርኩት። ከዛ ደግሞ ግማሽ ኩባያ ወተት እጨምርበታለሁ ማለት ነው። ከላይ የምንጨምረው ነው እነዚህ። እዚህ ጋር ግማሽ ኩባያ ወተት እጨምርበታለሁ። ከዛ ሀሊብ መሀላ እጨምራለሁ። ከዛ ሀሊብ መሀላይን ጨምራለሁ። ስኳር እንዳይበዛ ስለምፈልግ እየቀመስኩኝ ነው ጣዕሙን የሚሰራው። ይበቃዋል በቃ። ስኳሩም ጣዕሙም የስኳሩ አሪፍ ነው። ከዛ አሁን ኬካችንን እንጠብቃለን እስኪበስል። እሺ በጣም ቸኩዬ ስለነበረ አላሳየኋችሁም። ኬካችን እንዲደርሰዋል። አብረን ያዘጋጀነውን ግብአቶች እንዳለ ጨምሬያለሁ። ኬኩን ከዳቦ ቤት አወጣሁት። ኖርማል ወተትና የኮኮናት ወተት ሀሊብ መሀላ አቀላቅዬ ያሳየኋችሁን እሱን ጨመርኩበት። ከዛ ደግሞ እሱን ከጠጣ በኋላ እንደውም ግማሽ ኩባያ ሌላ ወተት ጨመርኩበት። ከዚያ በኋላ ኮኮናት ደረቁንና ፍሬሹን አንድ ላይ በሀሊብ መሀላ አሽቼ ከላይ ጨምሬያለሁ። እንደዚህ ኬካችን አልቋል። ሰብስክራይብ፣ ላይ ኮሜንት፣ ሼር አድርጉ፣ አበረታቱን። እሺ